የዕለተ ሐሙስ መጋቢት 2 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ኤልዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የአማራ ክልል የማህበረሰብ ተወካዮች ሲያካሂዱት የቆዩት የሀገራዊ ምክክር የአጀንዳ ማሰባሰብ ሂደት ተጠናቋል። የአማራ ክልል የማህበረሰብ ተወካዮች ከባለፈው እሁድ መጋቢት 28 ቀን 2017 ዓ.ም ጀምሮ ለአራት ተከታታይ ቀናት ሲካሄድ የቆየው የሀገራዊ ምክክር የአጀንዳ ማሰባሰብ ሂደት የማህበረሰቡ ተወካዮች በመጪዎቹ ቀናት ከሌሎች ባለድርሻ አካላት ጋር በሚያደርጉት የምክክር ሂደት የሚሳተፉ 270 ወኪሎቻቸውን መርጠዋል። በቁጥራቸው ከ4500 በላይ የሚሆኑ እነዚህ የማህበረሰብ ተወካዮች በክልሉ ካሉ 262 ወረዳዎች የተመረጡ ናቸው። 10 የማህበረሰብ ክፍሎች የወከሉ እነዚህ ሀገራዊ ምክክር ተሳታፊዎች በባህር ዳር ከተማ በነበራቸው ቆይታ ከ9 እስከ 12 አባላት በሚገኙበት ቡድን ተከፋፍለው አበይት ክልላዊና ሀገራዊ አጀንዳዎች ላይ ሲወያዩ ቆይተዋል። ከኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች አንዱ የሆኑት አቶ መላኩ ወልደ ማርያም የማህበረሰብ ተወካዮች ያቀረቡት በነበረው አጀንዳዎች በትንሽ ነገሮች ላይ ያተኮሩ አልነበረም ሲሉ በባህር ዳር ከተማ ጋዜጠኞች በሰጡት መግለጫ ተናግረዋል። ትላልቅ አጀንዳዎች ለሀገር የሚውሉ አጀንዳዎች ነበሩ የነበሩት ሲሉ አክለዋል። የማህበረሰብ ተወካዮች ምክክሩ በጣም የተሳካና ውጤታማ ነበር ሲሉ የገለጹት አቶ መላኩ ሂደቱ አሳታፊ፣ አካታች፣ ግልጽኝነት የተሞላበትና በነጻነት የተካሄደ ነበርም ብለዋል። በምክክር ሂደቱ ዜጎቻችን የትም ደረጃ እንዲደርሱ ማየት የቻልንበት ነው ሲሉ የተደመጡት ኮሚሽነሩ ትምህርት የተማርንበት ሂደት ነው ማለት እንችላለን በማለት ያንን ያሉበትን ምክንያት አብራርተዋል። ከዚህም የምክክር ሂደት አማራ ክልል ያለው ነበር ትምህርት ያገኙበት የዜጎችን ንቃት ከፍተኛ እንደሆነ ያላቸውን ችግር ሳይበግራቸው ያለው መከራ ሳይበግራቸው ትልቁን ምስል ነበር የሚያሳዩን ሲሉ በዚህ ሁኔታ በግላቸው መደነቃቸውን በጋዜጣ መግለጫ ላይ አንስተዋል። ከ4 ሚሊዮን ብር በላይ የዋጋ ግምት ያለው የኮንትሮባንድ ቡና መያዙ ተገለጸ። የኢትዮጵያ ፌዴራል ፖሊስ ከ4 ሚሊዮን ብር በላይ የዋጋ ግምት ያለው ከ3700 ኩንታል ኮንትሮባንድ ቡናን በቁጥጥር ስር መዋሉን አስታውቋል። በሰሌዳ ቁጥር ኮድ 3 ኤኤ 414081 እንዲሁም ደግሞ ኮድ 3 አይኤ 43218 ታርጋ በተለጠፈባቸው ሁለት ተሽከርካሪዎች ከአዲስ አበባ ወደ ደብረ ብርሃን ከተማ ለመግባት ሲዘዋወሩ ኮድ 3 ኤኤ እንዲሁም ደግሞ A34574 ተሽከርካሪ ደግሞ የኮንትሮባንድ ቡናውን ጭኖ ከአዲስ አበባ ወደ ባህር ዳር ሲዘዋወር በሱልልታ የፍተሻ ጣቢያ የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት ጋር በቁጥጥር ስር አውለዋል። ህብረተሰቡ ኮንትሮባንድ በሀገር ኢኮኖሚ ላይ እያደረሰ ያለውን ከፍተኛ ተጽዕኖ በመገንዘብ ለጸጥታ አካላት እያደረገ ስላለው ቀና ትብብር ላቅ ያለ ምስጋናን እያቀረበ እንደሆነም ትብብሩንም አጠናክሮ እንዲቀጥል የኢትዮጵያ ፌዴራል ፖሊስ ጥሪውን አቅርቧል። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮች ላይ እርምጃ መውሰዱን አስታወቀ። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራውን እየሰራ መሆኑንም አስታውቋል። በዚህም ባለፈው 8 ወራት አጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙ እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ አስታውቋል። የተቀጡ አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከር ይህንንም ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዮች ተገቢ አገልግሎት ባለመስጠት ማመናጨቅ ብሎም ደግሞ በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች 77 የሚደርሱ አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መውሰዱን አስታውቋል። እርምጃ ከተወሰደባቸው 77 የተቋሙ ሰራተኞች መካከል 8ቱ አመራር መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል መረጃ ያስረዳል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ
የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን መረጃዎቻችን አሁንም ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ከውጭ ያገኘናቸው መረጃዎች እናልፋለን። ዲሞክራሲ ሪፐብሊክ ኮንጎ ያልተሳካ መፈንቅለ መንግስት ሙከራ የሞት ቅጣት የተጣለባቸው 3 አሜሪካውያን ወደ ሀገራቸው እንዲመለሱ አድርጋለች። ከከሸፈው መፈንቅለ መንግስት ሙከራ በኮንጎ ባለስልጣናት የሞት ፍርድ ወደ እድሜ ልክ እስራት ተቀይሮላቸው ከዩናይትድ ስቴትስ መንግስት ባለስልጣናት ጋር ባደረጉት ውይይት 3 አሜሪካውያን ወደ ሀገራቸው ተመልሰዋል። አሜሪካውያኑ በዲሞክራሲ ሪፐብሊክ ኮንጎ ወታደራዊ ፍርድ ቤት የሞት ፍርድ ከተፈረደባቸው 37 ሰዎች ጋር ከመስከረም ወር በተካሄደው የከሸፈ መፈንቅለ መንግስት ውስጥ ተሳትፈዋል። ባለፈው ግንቦት ተቃዋሚዎች መንግስትን ለመገልበጥ ሲሞክሩ ከፕሬዝዳንቱ ጠባቂዎች ጋር በተደረገ የተኩስ ልውውጥ ቢያንስ 6 ሰዎች ተገለዋል። የፕሬዝዳንቱ ቃል አቀባይ ቲና ሳላም ለሲኤንኤን እንደተናገሩት የእድሜ ልክ ፍርዳቸውን በዩናይትድ ስቴትስ ይጨርሳሉ ሲሉ 3ቱ የአሜሪካውያንን ወደ አሜሪካ መላካቸውንም አስታውቀዋል። በመጨረሻም የአፍሪካ ህብረት ከአውሮፓ ህብረት ጋር በሚያደርገው ግንኙነት በካሳ ክፍያ ዙሪያ ጫና ማሳደር አለበት ሲሉ የአፍሪካ ህብረት ኃላፊ ተናገሩ። በአውሮፓና በሌሎች ቦታዎች የቀኝ ዘመም እንቅስቃሴ እየጨመረ ቢመጣም አፍሪካ ለቀኝ ግዛትና ለአትላንቲክ የባሪያ ንግድ ካሳ መጠየቅ አለባት ሲሉ በአፍሪካ ህብረት የዲሲፕሊን ጉዳዮች ክፍል ኃላፊ ለእንግሊዝ ቴሌቪዥን ተናግረዋል። የተለያዩ አመቺ ያልሆኑ ጉዳዮች ቢኖሩን የካሳ ክፍያን ለማንሳት ከዚህ የተሻለ ጊዜ የለም ሲሉ ኃላፊው አስረድተዋል። በየካቲት ወር የተካሄደው 38ኛው የአፍሪካ ህብረት ጉባኤ የማካካሻ ፍትህና በአገሪቱ ላይ የተፈጸመ ዘር ተኮር አድሎን ማከም ላይ ያተኮረ ነበር። ግቡን ለማሳካት ህብረቱ ዲፕሎማዊ ጫና ማሳደርና በዓለም አቀፍ ፍርድ ቤቶች ህጋዊ እርምጃን መውሰድ እንደ አንድ ስትራቴጂ እንዲመለከተው ቀደም ሲል ገልጸዋል። በዚህ ረገድ በአፍሪካ ህብረትና ካሪቢያና እንዲሁም የአውሮፓ ህብረት መካከል የሚደረጉ ትብብሮች ካሳን በተመለከተ የተቀናጀ ግንባር መፍጠሪያ መንገድ እንደሆኑም ኃላፊው ጠቁመዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን የእስካሁኑን ይመስሉ ነበር። ከዜናዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።